ጽጌ ታግታለች ጠፍታለች ምናምን ሲባል ነበርና ምን እንዳጋጠመ ከፈለገ ገደል መግባት ይችላል ከፈለገ ከሷ ልጅ መሆን ይችላል የፈለገው መሆን ይችላል አያገባኝም ነገ አንድ ላይ ቢሆንስ ግን ለኤፍሬምም ለህያብም አላግዝም አብሪኮም ለህያብም ለኤፍሬምም አያግዝም ለሁለቱም አያግዝም ብቻ ግን የሁለቱን ሰላም ፈልገን ስለ ስርዓት ታስይዘው ኮለ ደግሞ ስለ ስርዓት ታስይዘው ፈልገን አንድ ነገር ነው የምጠይቀው ካሁን በኋላ ህያብን እንትናን ፈልጎሻል እያልክ ከቤት እንድታወጣት አልፈልግም የብዙ አመት ጓደኛው ነው አይደለም ግን ህያብን ባለፈ ባደረካት በጣም ከፍቶኛል እግዚአብሔር ሰላም እንዴት ናችሁ ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ቆያችሁ እንዴት አላችሁ እንዴት ሰነበታችሁ ላይ አለንኛ ፈጣሪ ይመስገን ብዙ ነገር እየተፈጠረ ነው ያያችሁ ነው ሁላችሁ ብቻ በቃ ብዙ ደስ የማይሉ ነገሮች እየተፈጠሩ ነው በጣም የሚያሰለቹ ነገሮች የሚደብሩ ነገሮች እኛ ማንጠብቃቸው ነገሮች ማንንም ሰው የማይጠብቀው ነገር እየተፈጠረ ነው ያለውና እኔ ከአቅሜ በላይ ሆኗል ሁሉም ነገር አጋላችሁ ይሁን አንዳንዴ ነገሮች ለማስተካከል ስትሞክሩ ሲበላሽ ተስፋ ትቆርጣላችሁ ያው ማረጋው ነገር ትክክል ላይሆን ይችላል ተስፋ መቁረጥ ትክክል ላይሆን ይችላል ግን ምንም ማረግ አልችልም ያው የሆነ ሰውኛ ባህሪ ያለ አይደል ያ ሰውኛ ባህሪ የሆነ እንትን ይወጣብኛል ግን ፈልጉ ማለት ነውና ብዙ ነገሮችን ለማስተካከል እየሞከርኩ መስመር ለማስያዝ እየሞከርኩ ነው ነገሮችን ግን በቃ ምንም ሊስተካከልልኝ አልቻለም ምንም በቃ ምን ብዬ ልንገራችሁ በቃ ምንም ትክክል ሊሆንልኝ ያለ ነገር የለም በጣም እየደበረኝ በጣም እየሰለቸኝ በቃ ስልችት እያለኝ ነው ሁሉም ነገር እኔ የምሬን ነው የምላችሁ በጣም ደከመኝ እኔ ጓደኛዬን የፊን ከልቤ ነው በቃ የምወደው የምሬን ነው የምላችሁ ስለምወደው ነው የመጣሁት የሚያረጋው ነገር መጥፎ ነገር እንኳን ቢሆን የሚያረጋው ነገር መጥፎ ነገር እንደሆነ እያወቅኩ በጣም ስለምወደው ነው መጥቼ ነገሮችን ለማስተካከል እየሞከርኩ ያለሁት ምክንያቱም እኔ ፊን ስለምወደው ህያብን የመሰለ ሰው እንዳያጣ ስለምፈልግ እሷን ካጣ የምሬን ነው የምላችሁ ከሌላ ሰው ጋር መሆን ይችላል ህይወት ይቀጥላል ይቀጥላል ግን የምሬን ነው የምላችሁ ስታስቡት እንደ ህያብ አይነት ኑሮ የምታኖረው ሴት ግን የትም አያገኝ የምሬን ነው የምላችሁ እኔ ህያብ እህቴን የምወዳትን ያህል ለእህቴ ማስብላትን ያህል ነው ማስብላት በቃ በጣም ሲበዛ ጥሩ ልጅ ነች ሲበዛ ምርጥ ልጅ ነች ሁለቱን እንዲለያዩ አልፈልግም ሁለቱ አንድ እንዲሆኑ ነው የምፈልገው በቃ ለኤፍሬምም ህያብ ታስፈልገዋለች አለበለዛ ወደፊት የሚፈጠሩት ነገሮች በጣም ያስጠላሉ በጣም ነው የምላችሁ በቃ ቢያንስ እናንተ የነሱን ቪዲዮ የምትከታተሉ እኔም ቢሆን እያደረኩ ያለሁት ነገር የምሬን ነው ይሄ ከተግባር ባሻገር ለኤፍሬም ጥሩ ልብ እንዲሰጠው ለኤፍሬም ወደ ቀልቡ እንዲመለስ ኤፍሬም ወደ ድሮ ልቡ እንዲመለስ ማድረግ ነው በቃ ኤፍሬም የዋህ ነው ማርያምን ነው የምላችሁ ይሁን ነገር ሆኖ ነው እኔ ራሱ አሁን እያመንኩ ያለሁት ነገር ይሁን ነገር ሆኖ ነው በቃ እኔ ምን እንደሆነ እንኳን ማንንም አያውቅም ይሄ ባህሪ የለበትም ስለዚህ የግድ ነው የምላችሁ የግድ ኤፍሬምና ህያብ አንድ ላይ መሆን አለባቸው ግን ያደክማል በቃ ይሄ ነገር ያደክማል በጣም ነው የሚያደክመው ምክንያቱም እየተፈጠረ ያለው ነገር ሁለቱም ጋር ተስፋ የሚያስቆርጥ ነው ህዩ በጣም እየተጎዳች ሴት ነች ሴት ልጅ እስከምትወድበት ጥግ ትወዳለች እስከምታፈቅር ጥግ ታፈቅራለች ጊዜ ትሰጣለች ምንም ብታጠፋባት ወደሷ እንድትመለስ በጣም ብዙ ጊዜ ትሰጣለች ህያብ ያደረገች ያለው ነገር ይሄ ነው ጊዜ እየሰጠችው ነው ግን ጊዜ እየሰጠችው ነው ማለት እኔ ሲገባኝና ስለማውቀው ሁሌ ጊዜ ትሰጧለች ማለት አይደለም የሆነ ሰዓት ከት ያረጋል የሆነ ሰዓት የሷም ተስፋ ያልቃል የሆነ ሰዓት የሷም እልህ ይቆማል በቃ ቀጥ ብሎ ነው የሚቀረው ያቆማል የሆነ ሰዓት እሷ የቆረጠች ቀን እሷ እሱን መውደድ ያቆመች ቀን እሷ እሱን መለማመጥ ያቆመች ቀን ሁሉ ነገር ይበላሻል የምሬ ነው ማለት በቃ
ብልሽት ነው የሚወጣው ሁሉም ነገር ማለት ነው። ይሄ እንዳይፈጠር ነው የኔ ድካም። በቃ እንደገና የሆነ ነገሮች ተገለባብጠው ነገሮች ከተበላሹ በኋላ ህያብ ተስፋ ከቆረጠች በኋላ ኤፍሬም መጥቶ ነይ የኔ ፍቅር የኔ ውድ ምናምን እንዲላታል። ምክንያቱም እንደዛ አካላት አሁን ህያብ አትመለስም። ምክንያቱም መጀመሪያ ተስፋ አስቆርጧታልና። ስለዚህ ብቻ ሁላችሁም ጸሎት አድርጉ ይሄ ነገር እንዲስተካከል። እኔ ግን በጣም እየደከመኝ ነው የምር ድክም ብሎኛል። ግን ከዛ ሁሉ እኔ በጣም ስለደከመኝ ስለሰለቸኝ መሄድ ነው የምፈልገው። በቃ ማለት ምን ሰራህና ምናምን ልትሉ ትችላላችሁ። ገና በሁለተኛው በሶስተኛው ቀን ምናምን ልትሉ ትችላላችሁ። ግን ነው እንደዛ አይደለም። የውስጥ ድካም እኔ እንግዲህ ከዛ ድረስ የመጣሁት እሱም ብዬ ነው። ማንም የለኝም እኔ እዚህ ማቆ ሰው እና በእኔ ምክንያት ማለት እኔ ይሄንን ነገር በማድረጌ እያተረፍኩ ያለሁት ነገር የሆነ ቂም የሆነ ጥላቻ ጸብ ምናምን ነው። እኔ እያየሁኝ እኔ አይኔ እያየ እኔ እየነበርኩበት ደግሞ የህያብ ልብ ሲሰበር ማየት አልፈልግም። ብቻ ግን ህያብም ቢሆን እኔን ስለምትወደኝ እኔን ስለምታከብረኝ እኔን እምቢ ብላኝ ስለማታቅ እኔን እምቢ ስለማትለኝ እኔን እሺ ስለምትለኝ እኔ ያነሳው እየወሰድኳት እኔ ነይ እዚህ ኒድ እያልኩ እየወሰድኳት ተደጋግማ ልቧ ሲሰበር አየሁና በጣም ነው የከፋኝ። ራሴ ላይ በጣም ነው ያዘንኩት። በቃ እኔ ከዚህ በኋላ ነገሮችን ለማስተካከል ራሱ ባልሞክር ደስ ነው የሚለኝ። ብቻ ግን ዛሬ የመጣሁት ያው ብዙዎቻችሁ እንትን ነበር ማለት በጣም የብዙዎቻችሁ ጥያቄ ነበረ። ብዙዎቻችሁ ጠብቋት ነበር ጽጌ ባለፈው ሰሞን ጠፍታ ነበር ሁላችሁ እንደምታውቁት። ያው ታፍና ተወስዳ ምናምን ብለው ነበረ። እንግዲህ ጽጌ መታለች ከጠፋችበት እና ያው እሷ ስትመጣ ለምን እንደጠፋች ምን እንዳጋጠማት ምናምን እሷን እንጠይቃታለን። በዛውም እሷን ስትጠብቋት የነበራችሁ ሰዎች ምናምን ያው ጽጌ ሰላም መሆኗን አሁን ላይ ያለችበት ነገር ከበፊቱ እንደሚሻል ምናምን ላሳያችሁ ነው የመጣሁት የኔ ተወዳጆች። እና ያው የጠፋችበትን ነገር ምናምን ከሷ እንሰማለን። ሁላችሁም ተጨንቃችሁ ነበረ። የሷን በቃ በጣም ብዙ ቪዲዮ ላይ የሷ መጥፋት አስጨንቋችሁ ነበርና እንግዲህ ሁሉንም ነገር ከሷ ጋር እንሰማዋለን። አብራችሁን ሁኑ። ጠርቻታለሁ። እሷን እንግዲህ አብሪኮ ይዟት ይመጣል። ይዣት እመጣለሁ ምናምን ብሎኛል። ጥሩ እንግዲህ ጉይዳት ዳሪሽ አለሽ አንበሳው እንዴ አብረን ያደረ የታስ ዲሽ ታንሽ እንዴሽ እንኳን ደህና ቆይሽ። አልተገናኘንም አራት ቀን ምናምን ነው ስመጣ ራሱ በቃ ምንም ደስ የማይል ነገር በፊት እንደምመጣ አይደለም። ምንም ደስ የማይል ነገር ምናምን አይቼ ምናምን ብቻ ደህና ነሽ አይደል? ግን አንቺ ሁሉም ይቀር አንቺ ደህና ነሽ ወይ? ያቆሻል ሁሉ ነገር በጣም ብዙ ቤተሰቦች ማለት ነው። ለምሳሌ እኔ ዩቲዩብ ቻናል ላይ ያንቺ ስም ተጠርቶ አያውቅም እና ቪዲዮ ምናምን ፖስት እናደርግ ጽጌ በጣም ብዙ የሚወዱ ቤተሰቦች አሉ። ምንድነው እንደዚህ? ቆይ ምን አስነክታችሁ ነው ነገር ይላችሁ? አመሰግናለሁ። ያየሁ ነበር ቪዲዮ ምናምንና እንዴት ናችሁ? በመጀመሪያ ደህና ናችሁ የኛ ውድ ቤተሰቦች? ያው ትንሽ ቀን ጽጌ ታግታለች ጠፍታለች ምናምን ሲባል ነበርና ምን እንዳጋጠመ ያው መናገር አልፈልግም። ምክንያቱም ሌላ ጊዜን ጠብቆ ሊወጣ ይችላል እና በተረፈ ደህና ነኝ። ትንሽ አሞኝ ነበር፣ ለዛ ነው ቪዲዮ ላይ ያልመጣውና ስለተጨነቅኩም ላይ በጣም ለመስገን ምክንያቱም ሀምዚት ፎቲን የማይመስል ነው ነውና እግዚአብሔር ይመስገን አሁን ደህና እየነይኹ ካሕዚ አይጠፍይ መጽ ያልኩት ነገር ገብታችሁ ይሆናል ብዬ ተስፋ አደርጋለሁ። ብቻ ግን ጽጌዬ እንኳን ደህና መጣሽ።
የምር እንኳን ሁሉ ነገር ቀለለልሽ። ያው የነበርሽበት ነገር ፈጣሪ አንድ ቀን ሀቅሽን ያወጣልሻል። ልክ ነህ። እሱ አይቀርም አንድ ቀን ይወጣል ብዬ ተስፋ አደርጋለሁ። አንድ ቀን ሀቅሽ ይወጣልሻል እንጂም ብቻ ግን ተቀይሜቻለሁ። እውነት ለማንኔ እንዴ መጣችሁ አጠይቁኝም እንዴ? ጠየቅንሻ እንዴ? በስልክ ነው እንዴ ነሽ ምናምን ስማው ለኛም ጠይቆኛል እንዴ? አላቀውም ስለ ሁሉም ነገር ስትጨነቁ ለነበራችሁ ለጽጌ እንግዲህ ያው ጽጌ መታለች። ጽጌ ያው አትጨነቁ። ለማንኛውም እና ወይናዬ እኔ ራሱ ድኜ እስከምነሳ ድረስ ስፈልገህ ነበር። አዎ ማለት አውቃለሁ የኤፍሬም ጓደኛ ነህ፣ ለህያብ የምታስብላ ሰው ነህ፣ የብዙ አመት ጓደኛው ነህ አይደለም? ግን ህያብን ባለፈ ባደረከት በጣም ከፍቶኛል። እግዚአብሔር እንዴት ነው ሲጀመር ኤፍሬምን ህያብ አይደለም ያሳሰረችው፣ እሷ እንዳልሆነ ታውቃላችሁ በደንብ አይደለ? ግን ኤፍሬምን እንትን አርጊና ፖሊስ ጣቢያ ለምን ትወዳለህ? እንዴት እንዳንቋሸሻትም አይተሃል። ቤቱኛ እንዴት እንደከፋኝ እህቴ መጣ ቤት ምን ያክል እንደተጎዳችም እኔ ነው ያየኋት። እናንተ አይደለም ያያችኋት አይደለ? ግን እንዴት ነው ነይና ኤፍሬም ጋር ቤት ይዛት ሄድክ? ዝም አልኩኝ። ለምን እንደዛ አይደረግም? ከፈለገ ገደል መግባት እኮ ይችላል ኤፍሬም። እንዴ ቤት መጣሽ ከዛችኛው ልጅ ጋር አንጠልጥሎ አንቋ ነው እንትን ያላት፣ አንቋሽ ነው የላካት። ግን እንደዚህ አይደረግም። ምክንያቱም እህቴ ናት፣ እኔም ይሰማኛል። ዊና እስኪ አስበው አንተና በእህት ጉዳይ አስበውና ምን ያህል እንደሚጎዳና ምን ያህል ህያብን ምን ያህል እንደሚጎዳት ይሄ ነገር ታውቃለህ አይደለ? እንዴት ኤፍሬም ስለሰደባት ኤፍሬም ስላንቋሽሽ ደግሞ እሱ ጋር ትወስዳታለህ እንዴ? አሁን አንቺ ያልገባሽ ነገር ነው መሰለሽ። ይኸውልሽ አንቺ አሁን ለእህትሽ በማሰብሽ ምናምን እኛም እህታችን ነች ታውቂያለሽ አይደል? ከሱ በላይ እሷን ወደናታል። አዳምጪኝ፣ ከሷ በላይ እሱን ወደነው ምናምን አይደለም። በቃ ሁላችንም እኩል ነው የምንወዳቸው አይደል? ግን ይኸውልሽ ኤፍሬምን አንቺ የምታየው ወይ እናንተ ጋር ሲመጣ ወይ ካሜራ ላይ ነው አይደል? ቤት ውስጥ ምን እንደሚሆን አላየሽውም። እኛም የምናየው እዛ ሲያለቃቅስ ምናምን ነው። ልክ ሲወጣ ድክመቴን ማላሳየት አልፈልግም ይልና ምን ነው ታዲያ? እሱ ነው አንቺ የምታየው ካሜራ ላይ ምናምን አይደለም። እሺ ካሜራ ምናምን ሲሆን ለምንድን ነው የሚያንቋሻት ታዲያ? ህያብ የሚሰድባት ለምንድን ነው? ውጭ ብሎ የሚያንጠልጥሎ የሚጥላት ታዲያ? እኛን ከስተታችን ማን ማረው? እኛን ለማሳለሽ እኔ አንድ ነገር ነው የምጠይቀው። ከአሁን በኋላ እናንተም እሱን በቃ እሱ የራሱ ጉዳይ የፈለገው መሆን ይችላል። እናንተም ካቻላችሁ አጠግባ ሁኑ፣ አግዟት፣ አይዞሽ በሏት። በቃ አንዳንድ ነይ አንቺ ይፈልግሻል፣ ነይ እንትና ይፈልግሻል እያላችሁ ከቤት እያወጣችሁ ደግማችሁ እንድትጉዳት ምን አልፈልግም። በቃ አትጉዳት፣ ተዋት። እንዴ እሷ ማረፍ የለባትም እንዴ? ጽጌ ምን መሰለሽ ይኸውልሽ አሁን የህያብ ተደብቆ መኖር፣ የህያብ ቤት ውስጥ ቁጭ ብሎ መኖር፣ የህያብ ለብቻው ቤት ተከራይቶ መኖር እውነት አንቺ እንደምታስቢው ለህያብ ይጠቅማታል? እኔ ይጠቅማታል። ምክንያቱም ከነበረችበት ነገር እንድትወጣ ነው የምፈልገው እንጂ ደግማ እንደዛ ቤት ሄዳ እንድትጎዳ አልፈልግም። አንዴ እኮ አይወጣም የነበረበት መጥፎ ነገር ባንዴ አይወጣም። ይኸውልሽ ልንገርሽ፣ የምሬን ስነግርሽ ህያብና ኤፍሬም ምንም ቢጣሉ የፈለገ ነገር ቢሆን የሆነ ጊዜ የሆነ ነገር አሳልፈዋል አይደል? የሆነ ላይፍ አላቸው። በጣም ብዙ ተጉዞ መጥተዋል። ብዙ ነገር አይተው መጥተዋል አይደል? እሱ እንደዚህ በመራራቅ ምናምን የሚፈታ ነገር አይደለም። አሁን ህያብና ኤፍሬም እኮ ቁጭ ብለው ተረጋግተው ቁጭ ብለው ስለ እንትናቸው እኮ አላወሩም። እስቲ ታውቂያለሽ አይደል? ዊናኒ ያልገባኝ ነገር እሺ ምንድነው? ምን አርጊህ ነው አስረዳኝ ስትለው እንዴት አድርጎ እንደሚልካት ከቤት ያየህ ነው አይደለም? እንዴት አድርጎ እንደሚሰድባት ባለፈው በማይረባች እሱን በያዘው ነገር አይተሃል። ጨለማ ህይወት ነው የምትኖሩ ያርጎ ብዙ ነገር አድርጓታል፣ ሰድባታል። ሌባ ነች፣ ሌቦች ናችሁ። ሌባ ብቻ ሳይሆን ሌቦች ናችሁ። አክስታችን በር ላይ መጥቶ ሌቦች ናችሁ ብሏል። በዚህ የማይረባ ነገር በዚህኛ ትንሽ የወረቀት እኔም ሌላ ውስጥ ነገር ገብቼ ነበር፣ የማይሆን ነገር ገብቼ ነበር። ህያብን ብቻዋን ስትሆን ምንም እንደማደርጓት ታውቃለህ ነው። እሺ የሆነ ነገር ቢያደርጓት እቺ ልጅ ነው ባለስልጣን ነኝ የአባቴ ባለስልጣን ይብላ እየየ ስትልብን ነበር። አይተሃል ጽጌ ይኸውልሽ እኔ እኮ ለሆነ ሰው አስቤ እኔ ለኤፍሬም አብሪኮም ለኤፍሬም አግዞ አይደል? ምናልባት አንቺ ለህያብ አግዘሽ ነው። እኔ ግን ለኤፍሬምም ለህያብም አላግዝም። አብሪኮም ለህያብም ለኤፍሬምም አያግዝም፣ ለሁለቱም አያግዝም። ብቻ ግን የሁለቱን ሰላም ፈልገን ነው። እኔም ሰላም የሚባል ነገር የለም ዊና። ካሁን በኋላ ሰላም ነገር የሚባል ነገር የለም። ምንድነው? እሺ የነገረህ ሚስጥር አለው ነው ሰላም ነው ምናምን የምትለኝ ዊና? እኔ ምን አውቃለሁ? እኔ እኮ ገና ከመጣሁ 3ኛ ቀኔ ነው። ገና 4ኛ ቀኔ ምናምን እኮ ነው ገና እዚህ ሀገር ከመጣሁ። እና ታዲያ ለምንድነው ኤፍሬምን አሁን ሰላም እንዲሆን እየፈለክን ያለው? መቼም ሰላም የሚባል ነገር የለም። መቼም ሰላም አይታረቁ እንዴ? እስከ አስበው ነው እንደዚህ ክርትፍትፍ አድርጎ ቁጭ ያደርጋል ልጅ ነይና ታረቂውና ከኤፍሬም ጋር ኑሪ እንድላት ነው የጠበቀው። እንደዚህ የሚባል ነገር የለም። ኤፍሬም ከሄደ ሌላ ኤፍሬም ይመጣል እንጂ ተመልሰ ኤፍሬም ጋር መምጣት የለበትም። ምንድነው? ወይ አንተ ደግሞ ስለ ልጅቷ ባለስልጣናት ምናምን ብለው ነግሮ
ሷር የሆነ ነገር እንዳታረጋችሁ እየተጨነቃችሁ ነው። እንደዛ ነው ታገኘኛለች እና ንገሩኛ። ታዲያ ምንድነው ይታረቁ ብላችሁ የምታስቡ? እንደዛ እያሰብሻለሽ እኮ አንቺ እና ታዲያ ምንድነው አንቺ ብቻ ለህያብ እንደምትቆረቆሪ ለምን ነው እያስመሰልሽ ያለሽው? እሺ ማንንም ሰው እህታችን ነች። ምን እንዳንቺ በስጋ ስላልተዛመድን እህታችን ነች። በቃ ሰውን ባዳ ለማድረግ አትርጪ። እሺ እህታችን እናስብላታለን አይደል? ይኸውልሽ ተረጋጊ፣ ልንገርሽ። እኔ ምን መሰልሽ ኤፍሬምም ህያብም ተለያይተው ቢኖሩ ሁለቱም ሰላም አያገኙም። የምሬ ነው የምልሽ። እህትሽ ህያብም ከኤፍሬም ጋር ተለያይታ የምር አቤቱ የምትመጣው ምን የምትለው እኮ ማለት ነው። የምሬ ነው የምልሽ። ውስጧ ላይ የሆነ ነገር ስላለ ነው። ኤፍሬም ከልቡ ነው ከጤናው እንዳልሆነ ስለምታውቅ ነው። ምክንያቱም ህያብ ከሁላችንም የበለጠ ኤፍሬምን ታውቀዋለች። ከኔ ከጓደኛው የበለጠ ኤፍሬምን ታውቀዋለች አይደል? ታውቀዋለች። ተለያይተው ኖረው እውነት እሷ በቃ እግዚአብሔር ትጎድ እሱ እኮ ነው መጎዳት ማለት። ተለያይቶ መኖሩ ማለት እኮ ነው መጎዳት። አውቃለሁ እኮ ዊና፣ ግን እኔ ደግሞ ለእህቴ የምንቆራቆርላት ምን ሆና እንደምትውል ምን ሆና እንደምታደርስ ስለማውቅ ነው። አሁን ጽጌ ይለያዩ ነው የምትይውሽ? እንዴት በራስ እኮ ነው አሽቀንጥሮ ያወጣት። አይታለ መንገዛ ቤቷ አብሮ ያፈሩት ቤት የራስሽ የለሽም እቃ የሚባል ነገር ንብረት የሚባል ነገር የለሽም ብሎ ከቤት ወሮሮ ያስወጣት። በሷ ፊት በዛችኛው ልጅ ፊት የሰደባት ኤፍሬም ነው እንጂ ህያብ አይደለችም። አሁን እዚህ ጋር ደግሞ እህቴም ህያብ ምንም ጥፋት የለባትም፣ ምንም ነገር ጥፋት የለባትም። እሺ እናንተ የተነገራችሁ ሚስጥር ወይ ምንድነው? ከነገራችሁ ንገሩንና ያለው ነገር መፍትሄ እናመጣበታለን። እኔ እሱን አይደለም ይኸውልሽ ጽጌ፣ እኔ እሱን አይደለም ነው እኔ አሁን ታረቁ ነው የምትለኝ? ኖ ይኸውልሽ መታረቅ አለ መታረቁን አይደለም ጽጌ፣ መታረቅ አለ መታረቅ አይደለም፣ ግን ሁለቱም ሰላም ማግኘት አለባቸው። ምን አይነት ሰላም? ህዩ ሰላም ነው ያለችው። በቃ አይደለም እሱ ሰላም ካልሆነ አያገባኝም። እሱ ሰላም ነው ያለችው። አዎ ሰላም ነው ያለችው። አዎ እሱም ሰላም ከሆነ ሰላም ይሁን አይሁን አይመለከተኝም። ገደል መግባት ይችላል፣ አይመለከተኝም። ስማ ዊና፣ አንድ ነገር ነው የምጠይቅህ ካሁን በኋላ ህያብን እንትናን ፈልጎሻል እያልክ ከቤት እንድታወጣት አልፈልግም። ትላንት ባለፈው ስትወስዳት ደግሞ ዊና ጠርቶኛ ስላለኝ ነው እንጂ ከሷ ጋር መምጣት ይችል ነበር። ግን አንተ ነህ ብዬ ላንተ አሚኝ ሂጂ ስላልኳት ነው። አሁን ምን ልትለኝ ነው አይደለም? እኔ ይኸውልሽ አንደኛ እኔ አንቺ መጥፋት አሳስቦኝ ነበር። እመቤቴን እኔ ገና የመጣው ቀን የመጀመሪያ ቀን ነው የጽጌ ጠፍታለች፣ ጽጌ ታግታለች ተብዬ እግዚአብሔርን በጣም የደነገጥኩት። እኔ አሁን ለኤፍሬም አግዤ አይደለም፣ ኤፍሬም ያደረገው ነገር ትክክል ሆኖ አይደለም አላልኩኝም፣ እንደዛም አላልኩም። ኤፍሬም ትክክል ነው ያደረከው ጎበዝ ምናምን አላልኩም። ህያብንም ነይ አንቺ እሱ እንደዚህ ሲያደርግ አንቺ እንትን በይ እንትን አላልኩም። እንደዛ የሚባል ነገር ነው ያልወጣኝ ካንደበቴ። የኔ ሐሳብ የኔ ዋና እንትኔ ግን ነገ ሌላ ቀን ነው ጽጌ፣ ነገ የሆነ ነገር ይፈጠራል። ምናልባት እኮ እግዚአብሔር ነው የምልሽ፣ እግዚአብሔር ብሎ ህያብና ኤፍሬም ታርቀው በሆነ ነገር ብቻ ታርቀው የሆነ ነገር እግዚአብሔር እንኳን አንድ አድርጓቸው ታርቀው ብናያቸው አብረው ቢሆኑ ጽጌ የምሬ ነው የምልሽ፣ ታዝኛለሽ ነው የምልሽ። ዊና ምንም ፍራኝ ነገር የለም። ለምን እንደዚህ ያደረኳት? እንዴት ነው እንደዛ የሚለው? በሱ ምክንያት አይደለ ነው ሆስፒታል ገብታ የነበረችው? በሱ ምክንያት አይደለ ራስ አልተጠፋስባ የነበረችው? ዊና ምን ይሆንክ ነው ያለች እንዴ? ወይ ተመልሳ ሂጂና ከሱ ጋር እንዴት ነው የምታስበው? መፍትሄው እኮ ይሄ አይደለም ጽጌ፣ መፍትሄው ይሄ አይደለም። ሊገላት ራስ አልጠላም። በጣም ነው አይታል ከሆስፒታል ሲወጣ ታስሮ ነበር። ሲወጣ እዛ መኪና ውስጥ እንዴት እንዳንቋሽሻት አይታል። ውጭልኝ ሂጂ ብሎ ነው የሰደባት። ካሁን በኋላ ኤፍሬምን ምናምን እያልክ እንዳነሳብኝ አልፈልግም። ህያብን አታስጨንቋት፣ ተዋት። በቃ ማረፍ አለባት፣ ተዋት። የፈለገበት ነው። ማን ነው እነሱ እንደዚህ ህያብን እኔም ብሎ የሚያስብ ማን ነው? ኤፍሬም ማን ነው? ወይስ ያቺኛው ልጅ ባለስልጣን ስለሆነች የሷን ተማምነው ነው? ምንም የሚመጣ ነገር እኮ የለም ነው። ከፈለገ ገደል መግባት ይችላል፣ ከፈለገ ከሷ ልጅ መሆን ይችላል፣ የፈለገው መሆን ይችላል። አያገባኝም። ነገ አንድ ላይ ቢሆንስ አንድ ነገር ንገረው ይሄን አክብሬ ቁሜ እያወራሁ ነው ያለው። ግን ስለ እህቴም አንድ ናችሁ፣ አንዳችሁ ስትናገሩ ማናችሁ አልሰማችሁ። በቃ ህያብ ነገ አንድ ላይ ቢሆንስ? ህያብና ኤፍሬም አይሆንም። አንድ እርግጠኛ ሆኜ እንኖር ነገር እየነገርኩ ነው ያለው። መቼ ቢሆን አንድ ላይ አይሆንም። ገብቶሃል አይደለ? ስነ ስርዓት ታስይዘው እኮ ደግሞ ስነ ስርዓት ታስይዘው ከፈለገም Godana